እንግዲህ ባለፉት ጊዜያቶች የነበራችሁ ሰዎች እንደምታስታውሱት ከዮሐንስ ራእይ ከምዕራፍ 2 ከቁጥር 1 ጀምሮ ስለ ሰባቱ አብያተ ክርስቲያናት የሚናገረውን ክፍል ነው ያካፈልኳችሁ ያለሁት። እስካሁን ወደ 4 ክፍል አብረን ተመልክተናል። ዛሬ ክፍል 5 የሆነውን ከምዕራፍ 3 ከቁጥር 7 ጀምሮ ባለው ሐሳብ ላይ ነው የእግዚአብሔርን ቃል የምንመለከተው። እስኪ ሁላችንም ምዕራፍ 3 ቁጥር 7 ዮሐንስ ራእይን እናወጣና አብረን አንብበን ወደ ዛሬው ሐሳብ እንሄዳለን። ምዕራፍ 3 ከቁጥር 7 ጀምሮ እንደዚህ ይላል። በጌታ በኢየሱስ ስም አነባዋለሁ። በፊላደልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። ስራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንምም ሊዘጋው አይችልም። ምንም ትንሽ ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩህ ያውቁ ዘንድ አደርጋቸዋለሁ። የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ፣ ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን አዲሲቱን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ እጽፋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ክብር ለጌታ ይሁን። እንግዲህ ባለፉት ጊዜያቶች ከኤፌሶን ቤተክርስቲያን ጀምረን አይደል እስከ ሰርዴስ ድረስ ያሉትን ተመልክተናል እና ይሄንን ክፍል በመናይበት ጊዜ በእያንዳንዳቸው ቤተክርስቲያን ውስጥ ጌታ ከሚናገረው ቃል ተነስቼ የሰጠሁት ርዕስ ነበር። ካስታወሳችሁ ምን የሚል እኔ አውቃለሁ እያለ ጌታ ደጋግሞ ስለሚናገር ኢየሱስ ያውቃል በሚል ሐሳብ ላይ ነው ሳካፍላችሁ የነበሩት ባለፉት ጊዜያቶች። እንግዲህ ሁሉንም ማንሳት ባልችልም ወደ ኋላ ተመልሼ ያልነበራችሁ ብዙ ሰዎች አያለው ይሄንን ትምህርት ሳካፍል አንዴም እንኳን ያልነበረ ሰው ስላለ ጀስት የተወሰነ እንደ ሃይላይት ሊሆኑ የሚችሉ ሐሳቦችን አነሳና ወደ ዛሬው ሐሳብ ሄዳለሁ። እንግዲህ ባለፈው ጊዜ ስንመለከት ኤፌሶን ቤተክርስቲያንን በተመለከተ ኤፌሶን በጣም ጌታ እነሱን ያደነቀበት ያበረታታበት ጠንካራ ጎን የነበራት ቤተክርስቲያን ብትሆንም በተለይ ሐሰተኛ ትምህርትን በተመለከተ ሐዋርያንን እያሉ ሐዋርያ ግን ሳይሆኑ የሚያታሉ ሰዎችን መርምራ የደረሰች በጣም ጠንካራ በዚያ አቅጣጫ የስህተት ትምህርትን በተመለከተ ጠንካራ ቤተክርስቲያን ኤፌሶን እንደነበረች አይተናል። ነገር ግን በጣም በዚህ አይነት ሁኔታ ጥንካሬ ቢኖራትም የኤፌሶንን ቤተክርስቲያን ግን ጌታ በላከላት መልእክት ውስጥ ምን ሲላት እንመለከታለን። ፍቅርን ጥለሻል ብሎ ከወዴት እንደወደቁ እንዲያስቡ እና ባለፈው ጊዜ ምን ብለናል? በተለይ ፍቅር ምንድነው? በአዲስ ኪዳን ውስጥ ላለን ሰዎች ወርቃማው ሕግ ተብሎ መጽሐፍ ቅዱስ ላይ የሚታመነው ማለት ባልንጀራህን እንደራስህ ውደድ አይደል? እግዚአብሔር አምላክህንም በፍጹም ነፍስ በፍጹም ኃይል በፍጹም ሐሳብ ውደድ በሚለው ሕግ ሁሉ ስለተጠቀለለ የአዲስ ኪዳን ሕግ ዋናው ሕግ የሚባለው ኤፌሶን ምን ብላው ነበር? ጥላ ነበርና በዚህ ኤሪያ ላይ ንስሐ እንድትገባ ለዛች ቤተክርስቲያን ጌታ መልእክት እንደላከ ተመልክተናል። እንግዲህ ወደ ሰምኔስ ቤተክርስቲያን ጋር ስንሄድ ሁሉንም አላይም። የሰምኔስ ቤተክርስቲያን በከባድ መከራ ውስጥ ከሌሎቹ ቤተክርስቲያኖች በከፋ መከራ ውስጥ የምታልፍ ቤተክርስቲያን እንደነበረች
እንደውም የሰምኔስን ቤተክርስቲያን እንደው መዝኑ ብንባል እንዲህ አይተናቸው በጣም የሚያሳዝኑ ጎስቋሎች ደሃዎች ምንም የሌላቸው ብለን የምንፈርጃቸው ቸርቾች እንደሆኑ ነገር ግን በክርስቶስ ሚዛን ግን የሰምኔስ ቤተክርስቲያን ስትመዘን ምን እንደነበረች ባለጸጋ እንደነበረች even though በስጋ ኑሯቸው ወይም ማቴሪያል በሆነው ነገር የተጎሳቆለች ቤተክርስቲያን ብትሆን ከመከራ የተነሳ ምክንያቱም ስራ እንዳይሰሩ ይደረጉ ነበር ሱቃቸው ይዘረፍ ነበር ማለት አንስማማም ስላሉ በዛ በነበረው የጣዖት አምልኮ ውስጥ አንሳተፍም ቄሳር ጌታ ነው አንልም ይሉ ስለነበር ከባድ መከራ ይደርስባቸው እንደነበር ተመልክተናል ግን even though በስጋ ቢደህዩ በመንፈስ ግን ምን ነበረች ብለና ባለጸጋዎች እንደነበሩ ጌታ በዚህ ኤሪያ ላይ ሲያደንቃቸው እንደነበር አይተናል ሰምኔስን እንግዲህ ጴርጋሞን ቤተክርስቲያን ስንመለከት ጴርጋሞን ለየት የሚያረጋ የሰይጣን ዙፋን ባለበት ነው ያላችሁት የሚል መልእክት እንደላከላቸው እናያለን ያ ደግሞ ለምንድነው ጴርጋሞን ከተማ በጊዜው በነበረው የሮም አገዛዝ ውስጥ የገዢው መቀመጫ የነበረባት ከተማ ስለነበር ያኔ ደግሞ በተለይ በቅዱሳኖች ዘንድ የሮም መንግስት ራሱን እንደ አምላክ ይቆጥር ስለነበር ልክ እንደ የሰይጣን ወኪል ወይም የዲያብሎስ ዋና መልእክተኛ ወይም ዋና መጠቀሚያ እንደሆነ በቅዱሳን ዘንድ ይታመን ነበር ስለዚህ ከዛ ሁኔታ ተነስቶ ጌታ ምን ይላቸው ነበር የሰይጣን ዙፋን ባለበት የገዢው መቀመጫ ባለበት እኔ አምላክ ነኝ ብሎ ህዝቡ እንዲያመልከው እንዲያጥንለት እንዲሰግድለት በሚያረጋው በዛ እንዳሉና ከዛ ደግሞ ምንድነው እኔ ምነግራችሁ ካፉ ሁለት ሰይፍ የሚወጣው ነኝ ብሎ የገዢው ምልክት ሰይፍ ስለነበር እኔ ከገዢው የበለጠ ሰይፍ ያለኝ ጌታ ነኝ የሚል አይነት መልእክት እንደላከላቸው ተመልክተናል ስለ ጴርጋሞን እንግዲህ የቲያትሮን ጋር ስንመጣ ቲያትሮንም አንድ ዩኒክ ነገር ነበራቸው ስራ ነበራቸው ፍቅር ነበራቸው እምነት አገልግሎት ትግስት ከፊተኛው ይልቅ የጌታ ስራ የበዛላቸው ቸርቾች ነበሩ ይሄንን ያደረጉ ግን አንድ በጣም ዋና የሚባል የዘነጉት ነገር ነበር እሱ ኤልዛቤል የምትባል ነብይት ምናልባትም ይሄ ምሳሌያዊ ነው ተብሎ ይታመናል በዛ ዘመን ያው እንደምታውቁት በብሉይ ኪዳን ላይ ኤልዛቤል አይደል አካብ የሚባለው ንጉስ ያሽከረከረች እስራኤል በአለን እንዲያመልክ ያደረገች ሴት ስለነበረች ከዛ ተነስተን እስራኤላዊ ልጁን ኤልዛቤል ብሎ ይሰይማል ብሎ ስለማይታመን ኢየሱስ ኤልዛቤል የምትባል ነብይ ሲል ምሳሌያዊ የሆነ ነገር ተጠቅሞ ሊሆን ይችላል ተብሎ ይታመናል ብያቸዋለሁ anyway እቺ ሴት ግን ምን ታረግ ነበር ልክ በሰምኔስ ቤተክርስቲያን እንዲሁ በሌሎቹም ላይ የቄሳር ይመለክ የሚሉ ሰዎች ወይም ቄሳር እንዲመለክ የሚፈተኑበት ጊዜ እንደነበር ሁሉ በዚህች ቤተክርስቲያን ውስጥም ያ ፈተና ነበር እና አንዳንዶች ግን እንደዚህች አይነት እንደ ኤልዛቤል አይነት ሰው ጌታንም ያመለከ ቤተክርስቲያንም እየመጣ at the same time ደግሞ ለቄሳርም እንዲገዛ it's okay የሚል ማለት ምን ብያቸዋለሁ ባለፈው መጽሐፍ ቅዱስ ማመንዘር የሚለውን ቃል ከእግዚአብሔር ውጪ የእግዚአብሔር ሕዝብ ሲያመልኩ የሚጠቀመው ቃል ነው ብያቸዋለሁ ስለዚህ የስተት ትምህርትን እያስተማረች ሰው እግዚአብሔርንም ቄሳርንም at the same time ተቀብሎ እንዲኖር እያስተማረች ይሄንን ደግሞ ተከትለው የሚሄዱ ሰዎች ስለነበሩ እቺን ሴተታችኋታል ብሎ እቺን ቤተክርስቲያን ሲወቀስ ንስሐም እንዲገቡ ካልገቡ ደግሞ ፍርድም እንዳለ ሲያስተላልፍላቸው እንደነበር ተመልክተናል እንግዲህ ያው ይገባቸዋል አንዳንድ ነገሩን ነካነካ ያረኩ ነው ማልፈ ከዛ ቀጥሎ ያየነው እንግዲህ የሰርዴስ ቤተክርስቲያን ነው ሰርዴስ በሚገርም ሁኔታ እነሱን ጌታ ደግሞ የወቀሰበት ምንድነው ማለት ስራህን አውቃለሁ ይላቸውና ምን ይላቸዋል ያው እንደመሆነ ምን አለ ስም አለ ግን ሞተህማል ብሎ የነሱ ደግሞ በጣም ለየት ያለ ችግር ውስጥ እንዳሉ በርግጥ ሞተህማል የሚለውን ቃል ዝርዝሩን ባለፈው ጊዜም እንደተመለከትነው ሙሉ ለሙሉ አልሞቱም ግን በመሞት ላይ ናቸው ማለት ጌታ እዚህ ጋር ሚላቸውን ምክር ሰምተው የጌታን ሐሳቡን
ገንዘባቸው አርገው ካልተጠቀሙበት የመጨረሻው ነገር ምንድነው ሞት እንደሆነ ሲያስጠነቅቃቸው እንመለከታለንና ሌላው ሳላነሳው ማለፍ ማልፈልገው ምንድነው ስለ ሰርዴስ ቤተክርስቲያን ኢቭን ዞ በመሞት ላይ ያለች ቤተክርስቲያን ብትሆንም እዛ ቸርች ውስጥ ቅሬታዎች ደግሞ እንደነበሩ ጌታ ስለነሱም ደግሞ ሲናገር እንመለከታለን ምን ይላቸዋል ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ ይላል እየሞተች ባለች ቸርች ውስጥ ግን ደግሞ አንስማማም አንሰግድም እዛ ካለው ሰው ተስማምቶ እየኖረበት ካለው ዓለማዊ ህይወት ጋር አንቀየጥም ብለው ልብሳቸውን እንዳያድፍ ጠብቀው የሚኖሩ ደግሞ ጥቂት ሰዎች እንደነበሩ አይተናልና በየዘመናቱ መጽሐፍ ቅዱስን ስታጠኑ አንድ የሚገርመው ነገር ምንድነው ሁሉ ጊዜ እግዚአብሔር ማለት ምንም ነገር የሌለ በሚመስል ዘመን ውስጥ ቅሬታዎች እንዳሉ ተመልክተናል አይደል ኤልያስ ምድሪቱን ጣዖት ባረገችበት ኤልዛቤል በዛ ዘመን ላይ ኢቭን እሱ እርግጠኛ ሆኖ እኔ ብቻዬን ቀረው እስኪል ድረስ አይደል መንፈሳዊ ውድቀት ውስጥ ባሉበት ዘመን ውስጥ እግዚአብሔር ግን ምን ይል ነበር ኖ ለባል ያልሰገዱ 7000 አሉኝ ብሎ ማለት እግዚአብሔር ቅሬታ እንዳለው በየዘመኑ ሰይጣን የእግዚአብሔር ነገር እንዳይቀጥል ለማድረግ ቢሰራ እግዚአብሔር ግን የሱን ነገር እስከ ዘላለም የሚያስቀጥሉ ቅሬታዎችን ያስቀረ ዛሬ እንደደረስን መረዳት እንችላለን ጌታ ይባረክ እና ይሄ መቼም ማለት መንፈሳዊነት ጠፍቷል ብለን በመናስበት በህይወታችን ከሚያልፈው በዙሪያችን ከምናየው አይደል ከሚሰማው በመንበል ጊዜ ይሄ እውነት አይ እግዚአብሔር ስራውን እየሰራ ነው እንድንል የሚያረጋን እውነት ነው አይደል አይ እግዚአብሔር የሱ የሆኑ ፈቃዱን የሚያስቀጥሉ አሉት ሰዎች ብሎ ልባችን እንዲደገፍ የሚያረግ እውነት ለሰርዴስ ቤተክርስቲያን እንደተናገረ ባለፈው አይተናል ጌታ ይመስገን እንግዲህ ዛሬ የምናየው ያው ፊላዴልፊያ ነው ፊላዴልፊያ የሚለው ቃል የወንድማማች መዋደድ ማለት ሊትራሊ ትርጉሙ ፊላዴልፊያ ማለት የወንድማማች መዋደድ ማለት ነው ትርጉሙ ማለት እና እቺ ፊላዴልፊያ የተባለችው ቤተክርስቲያን ፊላዴልፊያ በመትባል ያው ያንዳንዱ ከተማዎች ናቸው እንደ ቤተክርስቲያኖቹ ከተማዎችን ጭምር ናቸው በዛ ዘመን በነበሩ ከተማዎች ውስጥ ላሉ ቤተክርስቲያን የላከው እና እቺ የፊላዴልፊያ ከተማ በጣም ለየት የሚያረጋት አንድ ባህሪ ነበራት እሱ ምንድነው እንግዲህ በጊዜው ገዢ የነበረው የሮማ መንግስት ወደ ምስራቅ ክፍለ ግዛቶች ደብዳቤዎችን ለመላክ የሚጠቀምባት ከተማ ነበርች በጣም ስትራቴጂካል ማለት ወደ ምስራቁ ግዛት የሮም ግዛት በጊዜው የነበረው ደብዳቤዎችን ለመላክ የሚጠቀሙት ምን ነው እቺ ፊላዴልፊያ የተባለችው ከተማ ነበር እቺ ከተማ ሌላ ዩኒክ ነገሯ ምንድነው በጣም ብዙ የባዕድ አምልኮ መቅደሶች የነበሩባት ከተማ ነበርች ባለፈው ጊዜ አንድ ነገር ብያቸዋለሁ ካስታወሳችሁ እነዚህ ሰባቱ አብያተ ክርስቲያናት ሁለት ዋና ፈተና ነበረባቸው ብለናል አንዱ ምንድነው የባዕድ አምልኮ ሌላው ምንድነው የፍትወት ኃጢያት ሁለቱ ዋና ፈተናዎች ነበሩ በዛ ዘመን ለነበሩት አብያተ ክርስቲያናት ብያቸዋለሁና እቺ ፊላዴልፊያ ከተማ ብዙ ጣዖት መቅደሶች የነበሩባት ከዛም የተነሳ እንደው አቴንስ የሚባል ቅጽል ስም ሁሉ እስከ መስጠት ድረስ ከመቅደሶቹ አቴንስን ታስታውሳላችሁ አይደል ሐዋርያው ጳውሎስ ሄዶ አሪዮስፋጎስ በሚባል ቦታ መንፈሱ የተበሳጨበት ብዙ አማልክትን አይቶ ልክ እንደዛች ፊላዴልፊያ ብዙ መቅደሶች ብዙ አማልክት የሚመለኩባት ከተማ ነበረች እና ኦፍ ኮርስ ወደ ምስራቅ መግቢያ የደብዳቤዎች ሁሉ መሰራጫ ከተማ ስለነበረች የምስራቅ በር በመባልም የምትታወቅ ከተማ ነበረች ኦኬ እንግዲህ ይሄንን ካልን ታሪኳን
ስለዚህ ቤተክርስቲያን ኢየሱስ ወደ ላከላቸው መልእክት እንሄዳለን። ኢየሱስ ለእያንዳንዱ ቤተክርስቲያን ራሱን የሚያስተዋውቅበት መንገድ አለ። ባለፈው ተመልክተናል። እና እያንዳንዱ ቤተክርስቲያን ማለት ማን እንደሆነ በሚነግረው ነገር ውስጥ አጋጣሚ ሳይሆን ለዛች ቸርች በሚገባቸው መንገድ የሚያስተላልፈው መልእክት እንዳለ ተመልክተናል። ባለፈው ትዝ ካላችሁ ለምሳሌ ለጴርጋሞን አይደል በሰይጣን ዙፋን ባለበት ላይ ላለችው ቤተክርስቲያን መላከው መልእክት ውስጥ ምንድነው ያላቸው? ካፉ ሰይፍ የሚወጣው ነው አይደል? ይሄን ደብዳቤ የሚልክልሽ ይሄን ሲላቸው ምን ለማለት ነው ብያቸዋለሁ? እዛ ካለው ከሮማ ከገዢው ሰይፍ በላይ ሰይፍ ያለኝ ነኝ ማለቱ ነው ብለን ፊላዴልፊያ ጋር ስንመጣ እዚህ ጋር ራሱን የሚያስተዋውቀው እስከዛሬ ለሌሎቹ ባስተዋወቀው መንገድ አይደለም። ምንድነው የሚላቸው? የዳዊት መክፈቻ ያለው ምን ያለው? የዳዊት መክፈቻ ያለው የሚከፍት ከዛስ የሚዘጋ የሌለ የሚዘጋ የሚከፍት የሌለ ቅዱስና እውነተኛ የሆነው ምን ይላል? እንደዚህ ይላል። ለምንድን ነው ዳዊትን ከመክፈቻ ጋር ያያይዞ ያነሳው ኢየሱስ ካለ እንግዲህ ብሉይ ኪዳን ላይ አይደል እግዚአብሔር እንደ ልቤ ያለው ንጉስ ነበር ዳዊት። እግዚአብሔር እንደ ልቤ ብቻ ሳይሆን ያለው ዳዊትን አይደል ንጉስ ከዳዊት ዘርም እንደማይታጣ ምን ብሎለታል? ቃል ገብቶለታል አይደል? ከዘርህ ምን አይታጣ? ንጉስ አይታጣም ብሎታል። ዮሐንስ ራእይ መጨረሻ ላይ ሄዳችሁ ስታዩ ኢየሱስ ስለራሱ ሲናገር ምንድነው የሚለው? የዳዊት ስርና ዘር የሆነው ብሎ ከዳዊት የዘር ሐረግ የመጣ ለዘላለም የሚነግሰው ወይም የዛ በብሉይ ኪዳን እግዚአብሔር ለዳዊት የገባው ኪዳን መፈጸሚያ ማን ነው? ኢየሱስ ነው። ጌታ ይባረክ። ስለዚህ እግዚአብሔር ለዳዊት የገባው ቃል በማን ነው የሚጸናው ማለት ነው? በማን ነው የሚጸናው? በኢየሱስ ነው። ጌታ ይባረክ። ስለዚህ ለፊላዴልፊያ ቤተክርስቲያን ምንድነው የሚላት? የዳዊት መክፈቻ ያለው። እንግዲህ ይሄ መክፈቻ የሚለው ቃል እና በር ነው የሚናገረው እዚህ ጋር። ስለምንድነው ካላችሁ ዳዊት አሁን ምድራዊ መንግስት የለውም። ክብር ለጌታ ይሁን። አሁን የዳዊት መንግስት የሚጸናው በመንፈሳዊው መንግስት ውስጥ ነው ወይም በእግዚአብሔር መንግስት ውስጥ ነው። ስለዚህ የእግዚአብሔር መንግስት ስንል ምን ይያልን ነው? at the same time የዳዊት መንግስት ነው። መንግስትን ምን አረጋለሁ አለ? ለዘላለም አጸናለሁ ብሎታል። ስለዚህ ለዘላለም የሚጸናው የዳዊት መንግስት ማለት ዳዊት የራሱ ይሄ አገዛዝ ሳይሆን እግዚአብሔር ለዘላለም የሚነግስበት የዳዊት ዘርና ስር በሆነው በክርስቶስ ኢየሱስ ስለሚጸናው መንግስት ነው የሚናገረው። ክብር ለጌታ ይሁን። ስለዚህ ኢየሱስ እዚህ ጋር የዳዊት ስር ያለው ማለት ስለ መዝጋትና መክፈት ሲናገር የዘላለማዊው መንግስት መክፈቻ ያለው ማጋ ነው? ኢየሱስ ጋር ነው። የሚያስገባው ማን ነው? ኢየሱስ ነው። ከልካዩ ማን ነው? ኢየሱስ ነው። ጌታ ይባረክ። ስለዚህ የሚከፍት የሚዘጋም የሌለ የሚዘጋም የሚከፍት የሌለ ማን? ቅዱስና እውነተኛ የሆነው እንዲህ ይላል። እንግዲህ ቅድም ስለ ፊላዴልፊያ ከተማ ባህሪ ስነግራችሁ ምን ያለበት ነው ብያችኋለሁ? አማልክት መዓት ያለበት ብዙ የሚመለኩ አማልክት ያለበት ከተማ ነው። ስለዚህ በዛ ከተማ ላሉ ቅዱሳኖች ኢየሱስ ምን አይነት መልእክት ነው የሚያስተላልፍላቸው? ቅዱስና እውነተኛው አምላክ ማን ነው? እኔ ነኝ። ክብር ለጌታ ይሁን። በከተሞቻችሁ የሞሉት አማልክቶች ቅዱስ አይደሉም። በከተሞቻችሁ ያሉት ህዝብ የሚያጥንላቸው ቤተመቅደሶች ውስጥ የሚመለኩት አማልክቶች እውነተኛ አይደሉም። ቅዱስና እውነተኛው ማን ነው? እኔ ነኝ። ጌታ ይባረክ። ስለዚህ ቅድም እንዳልኳችሁ ለእያንዳንዱ ቤተክርስቲያን በሚላከው መልእክት ውስጥ እዛ ያሉት ተደራሲያኖች ምን እንደሚል ይገባቸዋል። ላሉበት ሁኔታ የሚስማማ መልእክት ነው ኢየሱስ እየላከላቸው ያለው።
ጌታ ይባርክ። እንግዲህ እንዲህ ራሱን ካስተዋወቀ በኋላ ቀጥታ የሚሄደው ምንድነው? ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ ይላቸዋል። ስራህን አውቃለሁ። ለዚህ ነው ኢየሱስ ምን ይላል? ያውቃል በሚል ሐሳብ ያካፈልኳቸው ያለው። ለዚህችም ቤተክርስቲያን ስራህን አውቃለሁ ይላቸውና ግን አንድ ነገር ሲላቸው እናያለን። በአንተ ፊት ምን ሰጥቻለሁ? የተከፈተ በር ሰጥቻለሁ። የተከፈተ በር የሚለው ሐሳብ በአዲስ ኪዳኑ ስታጠኑ የሚያሳየው የአገልግሎት በርን ነው የሚናገር። ብዙ ሪፈረንስ ማየት እንችላለን። ለምሳሌ በሐዋርያት ሥራ ምዕራፍ 14 ቁጥር 27 ጋር ሄደን ብናይ ደስ ይለኛል። እንደዚህ ይላል። በደረሱም ጊዜ ቤተክርስቲያኑን ሰብስበው እግዚአብሔር ከነርሱ ጋር ያደረገውን ሁሉ ለአሕዛብም የሃይማኖትን ደጅ እንደከፈተላቸው ተናገሩ ይላል። ክብር ለጌታ ይሁን። አሜን። ምን አረጋላቸው? ደጅ እንደከፈተላቸው ማለት የአገልግሎት በር፣ የአምልኮ በር። አይደል? የእግዚአብሔር ቃል ሲናገር ስለ ኢየሱስ ምንድነው የሚለው? የመከሩ ጌታ ነው የሚለው አይደል? ስለዚህ የመከሩ ጌታ በመከሩ ስራ ውስጥ የሚሰራውን ወይም ልትሰሩ ምንችልበትን በርም እንዲከፍተው ማን ነው? ራሱ የመከሩ ጌታ እንደሆነ የምንመለከትበት ክፍል ነው የመጽሐፍ ቅዱስ። ሌላ ጥቅስ መጨመር እንችላለን። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 19 ላይ ነው ሰዳችሁ። አንደኛ ቆሮንቶስ ምዕራፍ 16 ከ16 ጀምሮ ስለ እንዴት እግዚአብሔር ስራ እንደሰጣቸው ለአቂላና ፕሪስቅላ የምናገኝ እንደነርሱ ላሉትና አብሮ ለሚሰራ ለሚደክም ሁሉ እናንተም እንድትገዙ እለምናችኋለሁ እያለ ወረድ ብላችሁ ታዩት። አቂላና ፕሪስቅላ የጌታን ስራ እንዴት በዛ አካባቢ ላይ እየሰሩ እንደሆነ በእስያ አብያተ ክርስቲያናት የሚናገር ሐሳብ ነው የምታገኙት። እንደገና ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12ን ልታነቡ ትችላላችሁ። ቆላሲያስ ምዕራፍ 4 ቁጥር 3ን የምትጽፉ ሰዎች ጻፉትና እሱን መመልከት እንችላለን። ግን በዋናነት እኔ እንድንይዘው የምፈልገው እዚህ ሐሳብ ላይ ምንድነው ማለት የተከፈተ በር ሰጥቻለሁ የሚለው ሐሳብ በአዲስ ኪዳን ስለምንድነው? ስለ አገልግሎት በር የእግዚአብሔር ስራ ለመስራት ጌታ ራሱ ስለሚያዘጋጀው በር ስለሚከፍተው በር የምንመለከትበት የመጽሐፍ ቅዱስ ክፍል ነው። ስለዚህ ከዚህ ቃል የምናየው የፊላዴልፊያ ቤተክርስቲያን ምን ሰጥቷታል? ጌታ የተከፈተ በር ሰጥቷታል። እንግዲህ ቅድም እንዳልኳችሁ ፊላዴልፊያ የሚለው ቃል እርስ በርስ መዋደድ ነው፣ የወንድማማች መዋደድ ነው ብለናል አይደል? እንግዲህ የወንድማማች መዋደድ አስፈላጊ የመሆኑን ያህል በአዲስ ኪዳን ውስጥ ላለች ለኛ ለአብያተ ክርስቲያናት ለቤተ ክርስቲያናት ደግሞ ሌላ ዋና የሆነ በምድር ላይ ቤተ ክርስቲያኑን ክርስቶስ ትቶ የሄደበት ዓላማ አለ። እሱ ምንድነው? ከእርስ በርስ መዋደድ አልፈን የጠፋውን ዓለም ለመድረስ ነው የተተው። ጌታ ይባረክ።
ውጪ ያለውን ዓለም ምን እንድንወደውና የምስራቹን ወንጌል እንድናደርስ ነው በዋናነት ምን ያለ ነው በምድር ላይ ያለ ነው እና እቺ የፊላዴልፊያ ቤተክርስቲያን ደግሞ ኢየሱስ ከዚህ ከከፈተላት በር ተነስተን ምንረዳው ምንድነው በዙሪያው ያለውን በከተማ ያለውን የጠፋውን ሰው የመድረስ ሸክም የመድረስ ራእይ እንዳላት እንረዳለን ጌታ ይባርክ እና ይሄንን በር ደግሞ ጌታ ምን ብያለሁ ይላል ሰጥቼሻለሁ ብሎ ይሄን በር ማንንም ምን ሊለው አይችልም ሊዘጋው አይችልም ማንንም ሊዘጋው አይችልም ብሎ ጌታ ከላይም ራሱን ሲያስተዋውቅ ምንድነው ያለው አይደል የሚከፍት የከፈተው የሚዘጋ የሌለ የሚዘጋ ደግሞ የዘጋው የሚከፍት የሌለ ብሎ እንዳስተዋወቃቸው እዚህም ስፍራ ላይ ለዚች ቤተክርስቲያን ምን እንደሰጣት ይነግራታል የተከፈተ በር ሰጥቼሻለሁ ብሎ የወንጌሉን የምስራች ለመስራት ሸክም እንዳላቸውና ያንንም ስራ ይሰሩ ዘንድ ጌታ ደግሞ ምን ፈቃዱ እንደሆነ በርን እንደከፈተላቸው እንመለከታለን እንግዲህ እዚህ ጋር አንድ ነገር ብዬ ማለፍ ምፈልገው ምንድነው ጌታ ሁሌ ግን አይከፍትም የሚዘጋበትም ጊዜ አለ አይደል እንደ ቤተክርስቲያን ሲከፍት በከፈተው በር ገብቶ የማገልገል ሲዘጋ ደግሞ አይደል ቆሞ የጌታን ፈቃድ የመረዳትን ስራ ልንሰራ ይገባል ክብር ለጌታ በሐዋርያት ሥራ ምዕራፍ 16 ከቁጥር 6 እስከ 10 አንድ ምሳሌ ብናይ ደስ ይለኛል ምዕራፍ 16 የሐዋርያት ሥራ ምዕራፍ 16 ከቁጥር 6 እስከ 10 ምን ይላል በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርጊያና በገላትያ አገር ምን አሉ ይላል አለፉ ይላል ምን ስላረጋቸው መንፈስ ቅዱስ ስለከለከላቸው ይላል አይገርም ስለዚህ ጌታ ማለት መቼ ማገልገል እንዳለብን አይደል የት ማገልገል እንዳለብን የሚወስነው ማን ነው የመከሩ ባለቤት ነው የመከሩ ጌታ እዚህ ጋር ለፊላዴልፊያ ቤተክርስቲያን ምን ያላት ነው ጌታ የተከፈተ በር ሰጥቼሻለሁ go ahead የማዳንን ወንጌል ምን በሉ ተናገሩ የጠፋውን ትውልድ ምን በሉ ታደጉ የሚል መልእክት ሲልክላቸው ነው ያለ አሁን ባየነው ምሳሌ ላይ ግን ምን አረጋቸው ይላል መንፈስ ቅዱስ በእስያ እንዳይናገሩ ከለከላቸው ስለዚህ ወዴት አለፉ ይላል ወደ ፍርጊያና ገላትያ አለፉ ይላል ቀጥለን ያለነው ምናምበው በምስያም አንፃር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ የኢየሱስ መንፈስ ምን አላላቸው አልፈቀደላቸውም ይላል እንደገና ምን አረጉ ወዴት ወደ ቢታንያ እንግዲህ በእነሱስ ምን አለ እንግዲህ ለቢታንያ ሰዎች ወንጌልን የማድረስ መሻቱ ነበራቸው ግን መንፈስ ቅዱስ አልፈቀደም አጥቆም ብለን እንድንጠይቅ የሚያረገን እውነት ነው ጌታ የሚናገረው አይደል የመከሩ ጌታ ጋር ነው ቤተክርስቲያን ተስማምታ መስራት ያለባት እግዚአብሔር በር ከፍቶልን በስንፍና ሊሆን ይችላል በድካም ባለማመን በከፈተው በር ገብተን ከመስራት እንዳንዘገይ መጠንቀቅ አለብን እግዚአብሔር ደግሞ ዘግቶ ያለ አይደል በማን አለብኝነት በትቢት ገብተን ደግሞ ስሩ ያላለንም እንዳንሰራ ምን ማድረግ አለብን መጠንቀቅ አለብን ስለዚህ ምንድነው ከዚህ ክፍል ላይ የምንማረው
አያችሁ ስራውን የሚወስነው ማን ነው? የሥራው ባለቤት ነው። የመከሩ ጌታ ነው። ለዚህ ነው መጽሐፍ ቅዱስ የሰው ቅናት አይደል የእግዚአብሔርን ነገር አያደርገውም። የእግዚአብሔርን አጀንዳና የጊዜውን ሐሳብ ግን ተረድተን እንድናገለግል መንፈስ ቅዱስ ይርዳል። በር ከፍቶልንም እንዳንዘናጋ ከማገልገል ዘግቶም ደግሞ አልፈን እንዳንሄድ ጌታ ይርዳን። አሜን። እስከ 9 ሙሉን ብናነበው ይሄን ክፍል ደስ ይለኛል። ቀጥሎም የሚናገረው ነገር ስላለ በሚስያም አንጻር በደረሱ ጊዜ ወደ ቢታንያ ሄዱ ዘንድ ሞከሩ። የኢየሱስ መንፈስ አልፈቀደላቸውም። በሚስያም አጠገብ አልፈው ወደ ጢሮአዳ ወረዱ። ራእይም ለጳውሎስ ምን አለው? በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። ራእዩን ካየ በኋላ ወዲያው ወደ መቄዶንያ ልንወጣ ፈለግን፣ ወንጌልን እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና እያለ ይቀጥላል። አያችሁ ቢታንያ እንዳይሄዱ ከለከላቸው። ግን ደግሞ በራእይ የእግዚአብሔር ሐሳብ ወዴት እንዲሄዱ እንደሆነ ሲገልጽላቸው ነው ያለው። ወደ መቄዶንያ ማለት እርዳን የሚልን ሰው በራእይ አሳይቶ የጌታ ሐሳብ በሩ የተከፈተው ወዴት ነው? ወደ መቄዶንያ ነው እንጂ ወደ ቢታንያ አልነበረም፣ ወደ ኤሲያም አልነበረም። እና ወደ ክፍላችን ስንመለስ ኢየሱስ ለፊላዴልፊያ ቤተክርስቲያን ምን ሲላት እናያለን? የተከፈተ በር ሰጥቻለሁ። ይህን በር ደግሞ ማንም ሊዘጋው አይችልም ይላል። ጌታ ይባረክ። ጌታ ከከፈተ ማንም ሊዘጋው አይችልም። ሰይጣን ሊዘጋው አይችልም። ሰው ሊዘጋው አይችልም። መንግስት ሊዘጋው አይችልም። ስለዚህ ሁሌ ሜክ ሹር ማድረግ ስለ አገልግሎት ብቻ አይደለም፣ ስለ የትኛውም የህይወታችን ነገር ጌታ ከከፈተልን ማንም ሊዘጋብን አይችልም። አሜን። ጌታ ከዘጋው ደግሞ እንደ አቡነ ተክለ ሃይማኖት ብንጾም ብንጸልይ እንኳን አይከፈትም። ጌታ ነው አይዘጋው። ኢየሱስ ጌታ ነው። ስለዚህ ሁሌ ምንድነው just make sure ማድረግ ያለብን ከጌታ ሐሳብ ጋር መስማማት እንድንችል። ይሄ እኮ ጥላው ራሱ እኮ ብዙ ነገር ነው የሚያስተምረን አይደል? ብሉይ ኪዳን እስራኤላውያንን መጽሐፍ ቅዱስ ሲነግረን ምን ይላል አይደል? በእሳት አምድና በደመና ይመራቸው ነበር ይላል። ደመናው ሲሄድ ምን ይላል? ይሄዳል። ሲቆምስ ይቆማል። አሁን የእሳቱ አምድና ደመናው ልክ ሲነሳ አይ በጣም ደክሞናል፣ ስለዚህ ትንሽ አረፍ ብለን እንሄድ ቢሉ አይደል? ምናልባት 40 ዓመት የተባለው ብዙ ዓመታት ይሆን ነበር። ደመናው ደግሞ እዛ ሰፈሩ ላይ ሆኖ አሁን ያለንበት አካባቢ በጣም ሞቃት ስለሆነ ስለማይመች እንደውኛ ትንሽ ብንሄድ ቢሉ ምን ያደርጋሉ? ይጠፋል። ጥላው የሚያስተምረን ምንድነው? ሁሉ ጊዜ እግዚአብሔርን ሳንቀድመው ከእግዚአብሔር ሐሳብም ሳንዘገይ እንድንከተል ምሳሌነቱ የተተወለ። ስለዚህ ጌታ ሲከፍት ኦፖርቹኒቲውን መጠቀም አለብን፣ መግባት አለብን። ጌታ ከዘጋው ደግሞ መጠበቅ አለብን። ክብር ለኢየሱስ ይሁን። እሱ ከከፈተ ማንም ሊዘጋብን አይችልም። እሱ ከዘጋው ደግሞ ማንም ሊከፍት አይችልም። አንዳንድ ጊዜ ጌታ ዘግቶ አንድ ነገር ሰዎች የዘጉ መስሎን ከሰዎች ጋር የምንጣላበት ጊዜ አለ አይደል? በቄኔን ነገር አበላሸው
የኔን ነገር ጌታ እኮ ነው የዘጋው ምናልባት ያን ነገር በእግዚአብሔር ሐሳብ ውስጥ እንደ እግዚአብሔር ኪዳን እየኖረ ሰዎች የኛን ነገር እንዲያበላሹ በፍቃዱ ውስጥ እየኖርን እግዚአብሔር አይፈቅድም አሜን እሱ ይዘጋል እሱ ደግሞ ምን ይላል ይከፍታል የሐናን ማህፀን ዘግቶ የነበረው ማን ነው እግዚአብሔር ነው የዘጋው ፍናና ነች ህልቃና ነው አይደለም ማን ይዘጋው እግዚአብሔር ነው የዘጋው ጊዜው ሲደርስስ ምን አደረገው እግዚአብሔር ከፈተ ይሄንን መርህ በሁሉም ማለት እዚህ ጋር በርግጥ ስለ አገልግሎት ነው ኮንቴክስቱ የሚናገረው የተከፈተ በር ለፊላዴልፊያ የተሰጣት የምን ያገልግሎት በር ነው ግን በእያንዳንዱ የህይወታችን ነገር ውስጥ ይሄንን መርህ ልንጠቀምበት እንችላለን እዚህ ጌታ ከዘጋው ማንንም ሊከፍት አይችልም ጌታ ከከፈተ ደግሞ ማንንም ሊዘጋው አይችልም ክብር ለኢየሱስ ይሁን እንግዲህ የፊላዴልፊያ ቤተክርስቲያን የወንጌል በር የተከፈተላት ቤተክርስቲያን እንደሆነች እናያለን ሌላ ግን ከዚህ ክፍል ውስጥ የምናየው ምንድነው እቺ ቤተክርስቲያን ባለፈው ያየናቸው ሌሎች ቤተክርስቲያናት የተለያየ ቻሌንጅ ነበረባቸው አይደል አንዳንዶቹ የስተት ትምህርት አንዳንዶቹ መከራ የተለያየ ምን ነበራቸው ችግር ነበረባቸው ፊላዴልፊያ ጋር ስንመጣ ሁለት ዋና የሆኑ ሊያልፉት የሚገባ ነገሮችን እንመለከታለን ሁለት መሰናክል ልትሉ ትችላላችሁ ምንድነው እንግዲህ እቺ ቤተክርስቲያን እንደሌሎቹ ለምሳሌ እንደ ኤፌሶን ፍቅርን የጣለች ባትሆንም ጠንካራ ወይም ሰፊ ቤተክርስቲያን ግን አልነበረችም ለዚህ ነው ጌታ ኃይልህ ምንም ትንሽ ቢሆን ይላቸዋል ስለዚህ ኃይላቸው ምን ነበር ትንሽ ነበር ጠንካራ የሚባሉ ወይም ኃይለኛ የሚባሉ ቤተክርስቲያን አልነበረችም የፊላዴልፊያ ቤተክርስቲያን ግን አንድ ኳሊቲ ነበራቸው ምንድነው ታማኞች ግን ነበሩ የጌታን ስም ለመሸከም የማያመቻምቹ ግን ቤተክርስቲያን ነበሩ ምስክርነታቸውን ምን ያላሉ ያልጣለች ቤተክርስቲያን ግን ነበረች ኃይሏ ምን ቢልም ትንሽ ቢሆን ጠንካራ ባይሆኑ ቃሌን ግን ምን አላላችሁ ሚላቸው አልካላችሁ ጌታ ይባረክ ስለዚህ አንደኛው መሰናክሏ ያው ጠንካራ ቤተክርስቲያን ያለ መሆኗ ነው ኢቭን ዞ እንደዚህ ብትሆንም ግን ለእግዚአብሔር ቃል ታማኞች ነበሩ ስሙን ለመሸከም የሚፈሩ አልነበሩ ፈተናን የምትታገስ እና ፈተናን ታግሳ ደግሞ ታማኝነቷን ለጌታ ያረጋገጠች ቤተክርስቲያን እንደሆነች እናያለን ፊላዴልፊያ እንግዲህ ሁለተኛው መሰናክል ከባድ የሆነ የአይሁዶች ተቃውሞ ነበር በዚህ ቸርች ውስጥ አይሁዶች ያው እግዚአብሔርን እናመልካለን ነው የሚሉት አይደል እግዚአብሔር የኛ ነው የሚሉት ግን መጽሐፍ ቅዱስ ሲነግረን ኢቭን ዞ የእግዚአብሔርን ቢሉ እንደውም የሰይጣንን አምላኪዎች እንደሆኑ ነው የሚናገር እና ሁለተኛ የዚህ ቤተክርስቲያን ተግዳሮት ምን ነበር አይሁድ ነን የሚሉ ግን ደግሞ የሚያሳድዷቸው ከምኩራብ የሚያስወጧቸው መከራን ስማቸውን በሐሰት የሚያጠፉ አይሁዳውያን ነበሩ በዛ ከተማ ውስጥ ስለዚህ የመጀመሪያው ጠንካራ አልነበረችም ሁለተኛው ደግሞ ምን ነበራት አይሁድ የሆኑ ጠላቶች ነበሯት ፊላዴልፊያ ቤተክርስቲያን ስለዚህ ጌታ በከፈተላት የወንጌል በር ለማገልገል እነዚህን ሁለት መሰናክሎች ምን ማድረግ አለባት ማለፍ አለባት እቺ ቤተክርስቲያን ጌታ እንግዲህ ለሁለቱ ችግሮቻቸው በዚህ በላከው ደብዳቤ ውስጥ
የሚያበረታታን ቃል ሲናገር እንመለከተዋለን። ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃል፣ ስሜን አልካድክም ይልና እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን ምን እልሃለሁ እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ብሎ ጠላቶቻቸው የሆኑት አይሁዳውያን አንድ ቀን መጥተው ስለነሱ እውነተኛነት የሚናገሩበት ጊዜ እንዳለ ወይም የጌታ መለኮታዊ ጥበቃ ከነርሱ ጋር እንደሆነ በዚህ በሚያልፉበት ችግራቸው እንዳልተዋቸው ችግሩን እንደሚያቀው ጌታ የነዚህ ጠላቶቻቸው ማለት ጌታ ራሱ ምን እንደሚዋጋላቸው በስተመጨረሻ መጥተው ምን እንደሚሉ ከግርህ በታች አይደል በሌላ አባባል በዛ በተከፈተው በር በሚሰሩት ወይም በሚያገለግሉት አገልግሎት ከነዚህ አይሁድ ሳይሆኑ አይሁድን ከሚሉት ብዙዎቹ ወደ ቤተ ክርስቲያን እንደሚመጡ በመናገር ሲያበረታታቸው እንመለከታለን። ለጌታ ነገር ታማኞች ስንሆን ጌታ የኛን ውጊያ ይዋጋል። አሜን። ጌታ ለሰጠን ነገር ቫልዩ ስንሰጥ የጠላቶቻችንን ነገር ተቀር የሚያደርገው ማን ነው? ጌታ ራሱ ነው። ለዚህ ቤተክርስቲያን በሚላት በዚህ መልእክት ውስጥ የምንማረው ትልቅ እውነት ነው። ጠላቶቻችሁ መጥተው ምን ይላሉ? ከግርህ በታች እሰጥሃለሁ። የሰደቡትን ነገር ወይም ያንቋሸሹትን በእናንተ ዘንድ ያለውን ነገር ነገ ያደንቁታል፣ ነገ የነሱ ያረጉታል የሚል ሜሴጅ ነው የሚልክላቸው። ክብር ለኢየሱስ ይሁን። ለዚህ ነው እግዚአብሔር ቃል ውጊያችን ከምን ጋር አይደለም ይላል? ከደምና ከስጋ ጋር አይደለም፣ መንፈሳዊ ነው ውጊያችን። ያንን ውጊያችንን ደግሞ የሚዋጋው ማን ነው? በዚህ ክፍል ውስጥ እንደምናየው ጌታ ራሱ ነው የሚዋጋው። ክብር ለኢየሱስ ይሁን። ሁለተኛ ወደ መጠቅለያው ሐሳብ እየሄድኩ ነው። ጌታ ቃል የሚገባላቸው ነገር ምንድነው? ከመከራ እንደሚጠብቃቸው ቃል ይገባላቸዋል። ከመከራ እንደሚጠብቃቸው። እንግዲህ ይሄ በሁሉ ስፍራ ሊሆን ካለው መከራ የሚለው አይደል? ይሄ ሐሳብ በሁሉ ስፍራ ሊሆን ካለው መከራ የሚለው ሐሳብ ይሄ መከራውን በሁለት መንገድ እንድንረዳው ያደርገናል። አንደኛው ከቤተክርስቲያን ከመጽሐፍ ቅዱስ ውጪ ባሉት በቤተክርስቲያን ታሪክ ውስጥ እንደምንመለከተው ከባድ የሆነ ከሮም መንግስት በቤተክርስቲያን ላይ ስደትና መከራ ተነስቷል ከተወሰነ ጊዜ በኋላ ማለት ነው። ስለዚህ ጌታ ሊመጣ ካለው በቅርብ ያቺ ቤተክርስቲያን ባለችበት ዘመን በቅርብ ሊደርስ ካለው መከራ ፕሮቴክት እንደሚያደርጋቸው ነው ቃል የሚገባላቸው። ሌላው ደግሞ ምንድነው? በብዙ የመጽሐፍ ቅዱስ ተማሪዎች ወይም መጽሐፍ ቅዱስን በሚያጠኑ በሚያውቁ ሰዎች እንደሚታመነው በዘመን ፍጻሜ ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት ስለሚመጣው ታላቅ መከራ ጭምር የሚናገር። ስለዚህ እቺ የፊላዴልፊያ ቤተክርስቲያን በተለይ አሁን እኛ ያለንበት የመጨረሻው ዘመን ቤተክርስቲያን ምሳሌ እንደሆነች ይታመናል። በሌላ አባባል ልክ በተሰሎንቄ ላይ አይደል የእግዚአብሔር ቃል ስለ ንጥቀት ይናገራል አይደል? ስለዚህ ከመከራው እጠብቅሻለሁ በሁሉ ስፍራ ሊሆን ካለው የሚለው ቃል ቤተክርስቲያን የመጨረሻው ጌታ ከመምጣቱ በፊት በመድር ሁሉ ላይ ሊገለጥ ካለው መከራና ስቃይ ቤተክርስቲያን ፕሮቴክት እንደሚያደርጋት ቤተክርስቲያን እንደምትነጠቅ ጌታ ተስፋ የገባበት የመጽሐፍ ቅዱስ ክፍል ነው ተብሎ ይታመናል። ይሄ ስፍራ
ክብር ለጌታ ይሁን። ስለዚህ መከራውን በሁለት መንገድ መረዳት እንችላለን። የመጀመሪያው ቀጥሎ ከሮም መንግስት ሊመጣ ካለባቸው መከራ ፕሮቴክት እንደሚያደርጋቸው ነው። ሁለተኛው በዘመን ፍጻሜ ላይ አይደል ይሄ የያዕቆብ መከራ መጽሐፍ ቅዱስ በብዙ መንገድ የሚገልጸው መከራ ማለት ነው። ከዛ መከራ ቤተክርስቲያንን ጌታ እንደሚነጥቃት ጌታ እንደሚያድናት ተስፋ የገባበት የመጽሐፍ ቅዱስ ክፍል እንደሆነ እንመለከታለን ማለት ነው። ክብር ለጌታ ይሁን። ይሄ ትልቅ ተስፋ ነው አይደል? በርግጥ ወደ ስነ መለኮት ነገሩ ስትገቡ ያው ብዙ መረዳቶች አሉ። መከራው እስከ መሃል ድረስ ቤተክርስቲያን አለች ብለው የሚያምኑ ሰዎች አሉ። አንዳንዶች ከመከራው በፊት ነው የምትነጠቀው ብለው የሚያምኑ ሰዎች አሉ። አንዳንድ የስነ መለኮት ሰዎች ደግሞ 7 ዓመቱ መከራው ከተፈጸመ በኋላ መጨረሻ ላይ ነው ጌታን የምንገናኘው ከዛ የሺህ ዓመት መንግስቱ የሚቀጥለው የሚሉዋል። ብዙ መረዳት አለ። ግን ያም ይሁን ያም የክርስቶስ የሆንን ሰዎች ጌታ ፕሮቴክት ግን እንደሚያደርገን በልባችን መያዝ አለብን። በዚህ ሐሳብ ላይ ብዙ አይነት አስተምሮ ስላለ ማለት ነው። ግን የማምነው ኢየሱስ ክርስቶስ ቤተክርስቲያኑን ከመከራ ምን ይላታል? ያድናታል። ከመከራውስ ምን ይላታል? ይጠብቃታል። በመከራውስ በመድር ላይ ብናልፍም እንኳን መከራ መጥፊያችን አይደለም። አሜን። መከራ የክብር በር ነው ለእውነተኛ ክርስቲያን። ልክ ሞት ለኢየሱስ የክብር በሩ እንደነበር ማለት ነው። ክብር ለጌታ ይሁን። እንግዲህ በመጨረሻ ከመከራ እንደሚጠብቃቸው እንደሚያድናቸው ከነገራቸው በኋላ ቁጥር 10 ጋር ሄደን ብናነበው ደስ ይለኛል። የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ ባለው ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ ይላቸውና እነሆ ምን እላለሁ ቶሎ ብዬ እመጣለሁ። አሜን። እዚህ ጋር ስለምንድን ነው የሚያወራው ጌታ? ስለ ዳግም ምጽአቱ እኮ ነው የሚያወራው። ምን እላለሁ ቶሎ ብዬ እመጣለሁ። ይሄም ቃል የሚያስረዳን ምንድነው? ስለ ዘመን ፍጻሜ መከራ እያወራ ጌታ እንደሆነ እነሆ እኔ ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን ምን በል አጽንተህ ያዝ። ከዛ ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ። ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን አዲሲቱን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ እጽፋለሁ ይላቸዋል። ቀደም ሳልነግራችሁ ያለፍኩት አንድ የፊላዴልፊያ ከተማ የነበረባት ፕሮብሌም ነበር። ያ ምንድነው? ቤተክርስቲያኒቷ በተደጋጋሚ በመሬት መንቀጥቀጥ ትጠቃ የነበረች ከተማ ነች። የፊላዴልፊያ ቤተክርስቲያን ያለበት ከተማ ማለት ነው። እና ብዙ ጊዜ ሰዎች ከተማዋን እየለቀቁ እየወጡ እንደገና እየተመለሱ የሚኖርባት ከተማ ነች። እና እዚህ ጋር ጌታ መጨረሻ ላይ በሚላቸው ሐሳብ ውስጥ ስለ ከተማ ሲያወራ ታዩታላችሁ። አይገርምም? ከተማዋ ምንድነች አልኳችሁ? ማለት በፍርሃት ሰዎች የሚኖሩባት ተደጋጋሚ የመሬት መንቀጥቀጥ የሚያጠቃት ከተማ ነበረች ፊላዴልፊያ። እና ኢየሱስ ግን መጨረሻ ላይ ምንድነው የሚላቸው? በመጨረሻ የሚሆነው ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ። ወደፊትም ከዚያ ምን አይነት ከቶ አይወጣም። ባለፈው ብያቸዋለሁ። ለእያንዳንዱ ቸርች በሚልከውና በሚገባላቸው ተስፋ ውስጥ የሚላቸው ነገር ለነሱ በጣም ግልጽ ነው። ፊላዴልፊያ ከተማ ማለት ተረጋግታችሁ የምትኖሩበት ከተማ አይደለም በጊዜው። ለምን? የመሬት መንቀጥቀጥ ስላለ። ኢየሱስ ግን ምንድነው የሚላቸው? እኔ ያዘጋጀሁት ምን አለ? ከተማ አለ። ከዛ ከተማ ደግሞ ከቶ ምን አትወጡ። ሃሌሉያ አሜን።
ለዘላለም የምትኖሩበት ነው ሳትሳቀቁ የምትኖሩበት ከተማ አዘጋጅቻለሁ ኢየሱስ ጌታ ባለፈው ብያቸዋለሁ የፈትል ምርት ፈትል የሚመረትበት የነበረው ከተማ ላይ ኢየሱስ ምን ይላቸዋል ስለሚለበስ ነጭ ልብስ ይያለ መጨረሻ ላይ ያለው ሽልማት ከልብስ ጋር የተያዘ እንደሆነ ሲናገር ታያላችሁ ለፊላዴልፊያ ደግሞ ምንድነው አዲስ ከተማ አዘጋጅቻለሁ ድል የነሳው እዛ የሚገባው ከዚህ ከተማ ምን አይልም ከቶ አይወጣ ሌላው ኢንተረስቲንግ ነገር እዚህ ጋር የሚናገረው በጥንት ዘመን ጀግኖቻቸውን ለማወደስ በተቀረጹ አለቶች ላይ ምን ያደርጋሉ ስምን ይጽፋሉ የጀግኖቻቸው እንደ አምድ በሚያቆሙት እንደ ሐውልት በሚሰራ ነገር ላይ የጀግኖቻቸውን ስም ይጽፋሉ በዛ ዘመን ኢየሱስ እዚህ ጋር ምን ይላቸዋል ድል የነሳው አንዱ የሚሆነው የኔን ስም አይደል አዲሱትን ከተማ ስም በማለት በራሱ ላይ እጽፋለሁ ክብር ለጌታ የኛ ጀግና ማን ነው ኢየሱስ ኢየሱስም ደግሞ ማላይ ነው የሚጻፈው እኛ ላይ ነው የሚጻፈው ክብር ለጌታ ስለዚህ ድል የነሳው እንግዲህ ስም መጽሐፍ የሚለው ምንድነው የሚያሳየው ባለቤትነት አይደል የሱ መሆናችን የተዋጀን መሆናችን የራሳችን አለመሆናችንን ማሳያ ስለዚህ ለፊላዴልፊያ አማኞች ምንድነው የሚላቸው የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን አዲሲቱን ኢየሩሳሌምን አዲሱንም ስሜን በማለት በእርሱ ላይ እጽፋለሁ ምን ባለው ላይ ድል በሚነሳው ላይ ወደዚህ ከተማ በሚታደመው ላይ ምን አረጋለሁ አዲሱን ስሜን እጽፋለሁ ክብር ለጌታ ይሁን በመጨረሻ እንግዲህ ለሁሉም ቤተክርስቲያን እንደሚለው ምን ይላቸዋል መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ክብር ለጌታ ይሁን ይሄ መልእክት እንግዲህ ደጋግሜ እንዳልኳችሁ ለፊላዴልፊያ ለኤፌሶን ለጴርጋሞን ለሰርኔስ ሳይሆን ለማጨመር ነው ለኛም ጭምር ነው በዚህ ዘመን ላለው አብያተ ክርስቲያናት ጭምር ነው ለዚህ ነው መንፈስ ለአብያተ ክርስቲያናት የሚለውን ምን ይበል ጆሮ ያለው ይስማ ክብር ለጌታ ይሁን እንግዲህ ሐሳቤን ለመጠቅለል ያህል በመጨረሻ ምላችሁ ምንድነው በር የሚከፍተው ጌታ አሜን እሱ የከፈተውን ደግሞ ማንም ሊዘጋው አይችልም ስለዚህ ኃይላችን ትንሽ እንኳን ቢሆን ያለን አጥብቀን እንያዝ አሜን ነገ ይሄ የሱን ስራ እንድንሰራ በር የሚከፍተው ጌታ የከበረውን ህይወት በእኛ ዘንድ ያኖረው ኢየሱስ ልክ ለፊላዴልፊያ ቤተክርስቲያን እንዳላቸው በእኛም ላይ ስሙን የሚጽፍበት ጊዜ አለ ክብር ለጌታ ይሁን ስለዚህ ነገ በጌታ መንግስት ውስጥ ይሄ የምድር ነገር ሲያበቃ የምንገባበትን የመጨረሻውን ክብር ያሰበን ዛሬ እግዚአብሔር በሚከፍትልን ኦፖርቹኒቲ እንጠቀምበት በር ሲከፍትልን እናገልግል አሜን በከፈተልን በር የሱን ፈቃድ እንፈጽም ጌታ ከዘጋው ደግሞ ጌታ እስኪከፍተው ድረስ አልፈን ሄደን አንጎዳ ክብር ለኢየሱስ ይሁን እንጸልያለን